ዛሬ ደግሞ ልዩ ነበርሽ። ويلي تصرف ويما يتهيدالي لكن سؤال نسوتي أراد رسولي نسوتي بلا نو በእናትሽ እንዴ ወዴት ነው ና እንጂ ትሄዳለህ
አባት ፏቅ አለ ቀብቶራ ተስረም እንዴ አስሬዋለሁ እኮ የኔ ጌታ ምን ላርግ እየላላብኝ አስቸገረኝ እኮ ቆይ ምን ሆኖ ነው ወደቀ ያልከኝ በጣም ጠጥቶ ነበር በዛ ላይ እኮ ትናንትና ጨለማ ነው ጉድ የሰራው ጨለማ አዎ ጨለማ በጣም የሚገርም ነገር 6 ቁጥርና 9 ቁጥር እንኳን መለየት አቅቶት ሴቶች ሚዜዎች ቤት ነው አዝሮዛ ሲንደባደብ እዛ ይወድቃው የትናንቱ ጨለማማ እንደም ያሳቀፋል ብላ አይለም ግን ዳቀፍኩ ብላ መስጠት የተወሰደኝ ጥያቄ ችግር አለበት ከገንብ ጋር ተጋጨው አለ አንተ ከገንብ ጋር ተጋጨው እኔ ሳለው አይደል ማሰቤን ሰቅሽ ቆይ እንዴት ብዬ ላስብ መጀመሪያ ግን ለመጥበስ ታስሱሪ ማስተካከልሽ ፎቃ ማለት ሰው ነገር ግን እደውልልሃለሁ ብላ አፈርኳ ምንም ነገር ወይ ማለት ነው ግን እንደዚህ እንዴት ልትሆን ቻልክ? እባካችሁ ተውኝ። ወይ በዚህ ሁኔታ እንዳኩርክ ትጨርሳት ነበር። እኔ እኮ የሚገርመኝ ሆቴል የሷ አልነበር የሷ ለመሆኑስ ተጀነ ከዛ መጠጣት ጀመርክ። እኔም አንተን ያስደሰትኩ መስሎኝ እንጂ ደግሞ ባንተ ጣጣ ነው ይለኛል። ዳዊት እንዴት ነህ? እየበረታህ ነው? እንዴት ነው አሁን? ዶክተር አቤት። እንዴት ነው የሚተርፍ ይመስሎታል? እንዴ ምንም አልሆነም እኮ አሁን በጣም መሻሻል አለው። በጣም ጥሩ ነው ያለው እኮ። ተው እንጂ ዶክተር እንደዚህ አይበልም። ይሄ ልጅ እኮ ከትናንትና ማታ ጀምሮ እህል የሚባል ነገር አልቀመሰም። ከትናንትና ወዲያ አብረን በፍቅር እንደበላን እኮ ነው። ይሄ የምታዩት ግሉኮስ የተመጣጠነ ምግብ ነው።
ስለዚህ ምንም ስጋት አይግባችሁ። ከፈለገ አንዳንድ ጊዜ በረንዳ ላይ እየወጣችሁ መዝናናት ትችላላችሁ እንጂ በጣም ጥሩ ነው ያለው። እናመሰግናለን ዶክተር። ምንም ችግር የለም። ዶክተር እንደው ይቅርታ ዲሲፕሊናቸው ባይፈቅድም ለምን ታደረጉልን ውለታ እየተመጣጠነ ምግብ አልጋብዞት ነው። ሆስፒታል ሆኖ ረሳችሁት እንዴ? ምን ይጃል ታሚ ኮፓንት ሆስፒታል ውስጥ አይደለም እንዴ ያለው? እንደዚህ ሰማን እንዴ? እናንተ ካላችሁ እኛ እንሂድ። ራት አዘጋጅቼ እመለሳለሁ። እሺ ጣጣ የለውም። ኧረ እኛ አለን፣ ችግር የለውም። አይዞህ የኔ ፍቅር እመለሳለሁ። እሺ እሺ ሶሲ እንሂድ። ሰላም ብለናል ቤተሰብ። ምንድነው እሱ እንደዚህ እህል ላይ ተው እንጂ የውሊ ልኮኝ ነው
እናንተ ሰዎች ስንት ልንገራችሁ ስራ አላርጂክ ነው አልኳችሁ አይደል እንዴ? እና ምን ልታደርግ ነው? ገንዘብ አገኛለሁ ብለህ የገባህበት ትዳር ይሄው ሆቴሉም ንብረቱም የእህቷ ሆኖ ተገኘ። እሺ ምን ልታደርግ ነው? ማደርገው ነው የማውቀው። የትኛው መስሪያ ቤት ጅንስ ይቀበላል? ለምን እንደዚህ ሰላም ሆነ? እስኪ እኔ አንድ ጥያቄ ልጠይቅ። ከኔ ልክ አንተ ተማርክ ነው አይደል? ታዲያ በመጣት ድጋፍ ከምትለው ለምን ሄዳት ነው ማለት? ሰው መምከር ቀላል ነው። እሺ ሰላም በለና ቤተሰብ አንተ ያዙስ አማናት ዛሬ ደግሞ ምንድነው በጠራራ ፀሐይ ተሰይማችሁበታል? እሺ ኢንጂነር ዳዊት ዛሬ ደግሞ ምን ፕላን እያደረክ ነው? ለሰርግ የተዋስኩትን ፓንት እየመለስኩ ነው። እሺ ከፍታ ለሰርግ የተዋስኩትን ፓንት አሽሙር መሆኑ ነው? ወይራ ምን ደረቅ እሱን ተወው። የራሱ ጉዳይ ያንተስ ጉዳይ እንዴት ሆነ? የኔ ነው የጭቋ ነገር ነው። ወስኛለሁ። ዛሬ ማታ እናግራታለሁ። እስኪ ነይ በእናትሽ ተመቸሽኝ የመጨረሻ ማለት ነው። ዛሬ ነው ዛሬ እንግዲህ ይኸው ይጠጣል። ነይ አንበሳ ምንድነው? ምንም ሶሲ ሌላ ነገር ከማሰማት አንድ ነገር ልንገር። አትለኝ። ደስ የሚል ምሽት፣ ደስ የሚል አየር። ዳዊት ያን የተፈጠረው አንድ አጋጣሚ ነው፣ ያው ማስቀያሚ አጋጣሚ። ደስ የሚል አጋጣሚ አይደል? አንተ እኮ የእህቴ አይሆንም፣ በፍጹም የኔ ባል ትሆናለች። ለምን አይሆን? ልቀቀኝ በእግዚአብሔር። እስኪ እቺ አንቺ ለምን ፍቅር ነው? ነገር ግን መስቀሎችሽ ለኔ ፍቅር ይታይ። እነዚህ ወርሳቶችሽ እነዚህ የተራቋቸው ከለሎች ሶስና አውቃለሁ በዚህ ሰዓት ምን እያሰብሽ ነው? እየሰራን ያለ ነው ሰጠት አይደለም ፍቅር ምን ፍቅር ምን ይላል አንቺ? የኔ ልብ አዎ አንቺ መሽቷል። ታምሽል ሱሲ
ተከተልና ናግራት ታሜ ያስፈልግሻል ለምን ለድፍረት መጨረሻ አንቺነው ሰማሽ ወይ ልንገርሽ ታደምጪኛለሽ ወይ ልግለጽልሽ በምን ቋንቋ በምን ዘዴ አልገባሽ አለ እኔ አንቺን መውደዴ ባይገርምሽ ገና ወድሻለሁ ካላመንሽ ፈትሽኝ አባቴ ሙትዩ በእናት ለመጥበስ ሌላ ስታይል የለም ወይ አንቺ ግን በጣም ራስሽን የቆለልሽ አልመሰለሽም የግዴታ አንቺ እንድታምኚ እንደ ህንድ ፊልም መንገደኛ ሰብስቤ መስፈን አለብኝ እንዴ ወንድ የሚባል ያስጠላኛል በተለይ ደግሞ የሚጠጣ ኦኬ ሌዝቢያን ነሽ እንዴ ሆቴሉን የሚቆጣጠረው ማናጀር በጣም እያስቸገረኝ ነው። እንዴ በትክክል እየሰራ አይደለም። በዛ ላይ 3 ወር ሙሉ በኪሳራ ነው የሰራው። እስከ መቼ ነው ሶሉሽኑ የምንለው? እኔም እኮ ማይገባኝ ለምንድን ነው የምንለማመጠው? ማስወጣት ነው። እኔ እሱን አስቤያለሁ። እስከዚያው ግን ዳዊት ከኔ ጋር ትሰራለህ። ማ እኔ? አዎ አንተ ምን አለበት? እንዴ ኧረ እኔ አይሆንልኝም። የምትፈልገውን አይነት ስራ እስከምታገኝ ከኔ ጋር ትሰራለህ። እኔ አይሆንልኝም። እንዴት ነው የማይሆንልህ? 4 ወር ሙሉ እኮ ያንተን ማስረጃ ይዤ ተንከራተትኩ። ስራው ሲገኝ እኮ አልፈልግም ትላለህ። በነገራችን ላይ እኔም ማረፍ እፈልጋለሁ። ባሪን ኮካሪ እየተጓጓ መጣ። ሶስና ሰው ስንት ነው? ምን የግድግዳው ሳትበላሽ ነው? ከሰዓቱ ጋር በሰዓት መናገር ጠፋብሽ? እኔ ወተት ለጣማዛ ልጅ አይደል የተወጣሽ ይገባሽ ተብዬ የምጠየቅ ጥሩ ታደለ ማለት ነው። በጣም ጥሩ። አሁን በዚህ ሁኔታ ላይ መነጋገር አንችልም። ይንጋና ሁሉንም ነገር እንነጋገራለን። አሁን ግን እራት ቢል በላው አበላሽ። ለማንኛውም ግን ማንም ሰው በግል ህይወቴ ባይገባ ደስ ይላል። የዚህ ልጅ ጸባይ በጣም ግራ ያጋባል። ከቅርብ ቀን ወዲህ ጸባዋ ተለውጧል። ታመሻለች፣ አሁን ደግሞ መጠጥ። እንግዲህ ምን ይደረግ? እድሜያችን ነው። ምን ነው አየኸኝ? አይ ምን ሰውነቴ ስለገዘፈ ትልቅ ነሽ ልትለኝ እንዳይሆን። አራላ ህይወት የተወለደችው እኔ 3 ዓመት ልጅ እያለሁ ነው። 3 ነው 18 ከ6 ወራ። ህይወት ደግሞ 22 ዓመቷ። አንቺ ደግሞ 25 ማለት ነው? በቃ ወደዛ ተጠቃ እኮ 25? አዎ። ተገልብጦ ነው? ምኑ? አይ ሳህኑ ተገልብጧል ነው። ዛሬም ሳትበላ ልታድር ነው? ታያት እባክሽ፣ ሲርባ
ሳትመላደረች ለካ ከየት እንደምታመጣው አላውቅም። ስታስመልስ ነው የምታድረው። እንደዛማ መሆን የለበትም። ባይሆን ተነሽና እራት መስጫት። ወይ ጉድ! እኔማ ስለተናገርኳት አሰማኝም። ባይሆን አንተ ይዘላ ግባ። እኔ ማለቴ እኔ አዎ፣ በዚያው ከሰማች ምከራት። እሺ ሶሲ በርግጥ አውቃለሁ ክፍልሽ ውስጥ የሚገባ ሰው እንደማትች። ቢሆንም ግን በምግብ ማክሮፍ ተገቢ አይደለም። እስኪ ንገረኝ፣ እኔ ሕፃን ልጅ ነኝ እንዴ? በፍጹም። ታዲያ ለምንድን ነው እንደዛ ነው የምትለኝ? እሷ ዛሬ እንደፈለገችበት የምታዘቡት የኔ መሆኑን ረሳችሁ እንዴ? እንዴት? በአባታችን ኑዛዜ መሰረት 18 ዓመት ሲሞላ ህይወቴን ሙሉ ባለመተኝ ጥሩ ነው። ታዲያ መጠጥ ምን አመጣው? መላክ ለአንተ ስል እኔ? አዎ ለአንተ ስል አንተን ለመርሳት ታውቃለህ። ከዛ ቀን ጀምሮ በአይምሮዬ ውስጥ እየተመላለስክ አስቸገርከኝ። አንተን ለመርሳት ይህን የእንቅልፍ መድኃኒትና መጠጥ ጓደኛ ያድርገስችው። በቃ እኔ ልሂድ። ከዚህ በላይ መቆየት ያለብኝ አይመስለኝም። ሰላም ነው። ሰላም ነው። በጧቱ ነው ይመስላችሁ ይላል። ምን እናድርግ እንግዲህ? ለአንተ ስራ ምክንያት ነው ያረፈው። ነገ 3 ሰዓት ላይ ኢንተርቪው ትፈልጋለህ። ስለዚህ ምን ነው በእናትህ አቦ ሌላ ወሬ የለም። ደግሞ ወቅቱ በጧት ላይ እንደደረሰው አንተ ዝም በል፣ ምንም ነገር እንዳታወራ። ትናንትና በአንተ የተነሳ ነው እዛ ሁሉ ጣጣ ውስጥ የገባሁት። እንዴት? ያንን መጠጥ ባታጠጣኝ ኖሮ ወንድ የሚባል ነገር ያስጠላኛል ባላለችኝ። ደግሞ ትናንትና ምን እንዳለችኝ ታውቃለህ? ምን አለች? አይላ ቢወስራ ለመሆኑ ፊትህን አይተኸዋል? የቡሄ ችቦ ነው የምትመስለው አለች። ሳቁ ምን አለበት? ሳቃው ምን አለበት? ሌላው ቢቀር እንኳን መስቀል ደመራ እንኳን ብትለኝ። እቺ ሌዝቢያ ለምን ታዲያ ከወደድካት ለምን ሴት አትሆንላትም? እንዴት? ለምንድን ነው እኔ እናንተ ግን ሁልጊዜ የምንጨቃጨቀው? አሁንም እኮ እየሰደብሽኝ። ቢያንስ ኃላፊነት ይሰማ። በስራ ጊዜኝ ነው ያልኩት። እንዳንቺ አባባልማ እኔ ኃላፊነት የሌለው ባለኝ አይደል? እንደሱ ማለት ነው እንጂ አሁን እንደምትናገሪው ነገር ከሆነ እኔ ባለጌ ጋጥወጥ ኃላፊነት የማይሰማኝ ባለኝ አይደል? በነገራችን ላይ አንቺም እኮ እንዲህ የምትጠባሪበት ያንቺ ባልሆነ ሀብት ላይ ነው። በቃ ከዚህ በላይ ምንም እንዳትናገር። ጥሩ ደግሳችሁልኛል።
የዚህ እናቴ ያልኳት አክስቴ የዚህ እህቴ የነሱ ሳያንሰኝ ያንተ መጨመር አዝናለሁ። የሰው ሀብት ከምትቆጣጠር የራስን ኃላፊነት አትወጣም? አዝናለሁ። ካንተ ይሄንን አጥብቅ። መቼ ነው ከኔ ራስ የምትወጪ? አይገርምሽም? በእጅ ያስገባዋለሁ። ዳዊት እኔ ዘረጡን ያቺ ታዲያ በሰው ፊት ለዘረጦ ብላ ዋረደች። አሁን በዚህ ሁኔታ ልንነጋገር አንችልም። ይንጋና ሁሉንም ነገር ነው ነገ ዛሬ ድረስ ቢያድር ግድ የለም ዛሬን ብቻ ተክስ። ዛሬ ነገ እንዴት እኔ በጣም እወድሻለሁ። ደህና ደሪ የኔ ቆንጆ፣ ደህና ደሪ። የዛሬውን ቀን መቼም ማረሳት ቢያንስ ትደነግጣለች ብለህ ማሰብ ነበረብህ። መቼ እንደደነገጥሽ አዎ በጠዋቱ ነገር አትፈልግም ነገር ጥሩ አሁን ቁርጥና ቀርቧል። ነገረኛ አየሽልኝ አይደል? አሁንስ እንደው ባሪያ ያደረገች ያጋጥማል። ትናንትና በከስተመሮች ፊት አዋርዳኝ ነበረ። በቀን አስቤላት ነበረ። ብዙ ሰው ይጎዳል ብዬ ነው የተውኩት። ትናንትና በከስተመሮች ፊት ባሌ ሰነፍ ነው እንቅልፋም ነው ብላ ስትል እኮ ነው የተጣላነው። እንቅልፋም እቺ ጋድሚያ እሷ አለች እንዴ ገና ልብሴን እንኳን እስከማውቅ መታንኮራፋ። ይቅርና ዴቭ ለምን መኪና አገዛ? መኪና እኔ ገዛልሃለሁ። ምን? እንዴት ሞኝ መሰልኩ? ጥሮታዬን እኮ ባንክ አስቀምጫለሁ። ሞግዚት ልጅ ካሳደገች በኋላ እንደማትፈለግ ታውቃለህ። እኔ ለምን አልገዛልህም? ታክሲውን ይገዛልሃለሁ። እሺ ከኔ ምን ይጠበቃል? አንተ የምትፈልገው እኔ ጋር፣ እኔ የምፈልገው ደግሞ አንተ ጋር። መኪና? እሺ ትናንትና ማታ ምን ነበር ያልከው? ማ እኔ ዝም ብዬ ስቀባጥር ነው። ስለዚህ ትናንትና ስታወራ የነበረው ሁሉ ውሸት ነው ማለት ነው? እሱማ እውነት ነው።
ያለ መጠጥ ምንም መናገር አትችልም ማለት ነው? ቆይ ስትጠጣ እኔን የምትወደኝ ከሆነ ሳትጠጣ ደግሞ እኔን ለመውደድ ምን ማረጋገጫ አለ? አንድ ሁለት ልንገርክ እኔንና የኔ ፍቅር ለማየት ከፈለክ ከኔና ከመጠጥ ምረጥ። አይ አልፈልግም ብለህ የምትል ከሆነ ህይወቴን አሳልፌማ አልሰጥም። ለዚህም እኮ ጊዜ ትሰጪኝ ይገባል። መጠጥ እኮ የ7 ዓመት ጓደኛዬ ነው። እንዴት በአንድ ጊዜ? ይህን ካልወሰድክ ደግሞ በህይወቴ ውስጥ የመግባት መብት የለም። አይዞሽ እስቲ ትንሽ አረፍ ምንድነው እሱ ነው ሸፍራ ምንድነው እሱ የበላሽ ነገር አልተስማማሽ ታሪክ ኩበሽ ባልሽም ዝም ያለ ገባኝ ከቦይፍሬንድሽ ነው አይደል ተነጋግራችኋል ክዶሽ ነው አይደል ወንዶች አይዞሽ እንከሰዋለን አሁን እንደሆነ ብዙ አማራጮች አሉ አይዞሽ ቤተሰቦች ያውቃሉ ማንም የለኝም እኔ ካክስቴ ቤት ከሻሸመኔ ድረስ እሱ ብዬ ነበር የመጣሁት እሱ ብዬ ደግሞ እዚህ ስመጣ እሱ ሌላ ሴት ይዞ ማለት እኔ እንኳን በስልክ ደውዬ ስነግረው ስልኩን ዘጋብኝ እሺ ወዴት አባቴ ሄዳለሁ በቃ ታክሽ አክስትሽ ቤት ብትሄድስ ይራረበት እሱን ሰው አታደርጊ ወይ ካልሆነ ራሴ አጠፋለሁ አረ ወጣሽ ይፈልኛ ወራጭ ደግሞ አንተ በፍጹም አይሆንም አንቺና ስለጠፋችሁ ጥፋት የምስኪን ምን አደረገ መጀመሪያ ነበር እንጂ ማሰበኝ ነገር ላይ አይዞሽ ጠንካራ ሁኚ እኛ ሴቶች ከቻልን መጀመሪያ መጠንቀቅ
ካልሆነ ግን መብታችንን ለማስከበር አንድ መንገዶች አሉ። ይህን ሀሳቡን በፍጹም እንዳታስብ። አሁን ለጊዜው እኔ ጋር ታርጋለሽ። ይሄ ቤት የማንም መሰባሰቢያ መሰለሽ እንዴ? አባዬ ይሄ ነገር የደረሰው በእኔ ላይ ቢሆን ኖሮ እንዲትል ነበር። እሱ ሌላ ጉዳይ ነው። አይደለም አባዬ፣ የሴት ልጅ ጥቃት ለመከላከል ከእኔ ከሴቷና ከአንተ ከሴቷ አባት ነው መጀመሪያ ያለበት። አይሆንም ብያለሁ። አይሆንም በቃ አዝናለሁ አባዬ። አባዬ ግን አንድ ቀን ትረዳኝ ይሆናል። የለትሽ ነው አያክባም አይከብተው። ተመለሽ ነይ ተመለሽ። ይኸውልሽ እኔ እኮ ማለት የፈለኩት ምንድን ነው? አሁን እኮ ያልኩት እኮ እሷን አይመለከትም። ሌላ ይዘሽ እንዳትመጪ ማለት እኮ ነው እንጂ እሷንም አይመለከትም። አመሰግናለሁ አባዬ። እንዲህ በቀላሉ ትረዳኛለህ ብዬ አስቤ አላውቅም። እረዳሻለሁ እንጂ ይኸውልሽ ምን መሰለሽ፣ አሁን እሷ ጥሩ ሰው ነች። እሷ ስለማይመለከት እንጂ አንዳንድ ጊዜ ምን አለ መሰለሽ፣ አንዳንድ ሰዎች አሉ ገብቶሻል። አሁን እሷ ጥሩ ብዙ ሰው አይታወቅም። Go.
ሲገባኝ ነው የሚቀየር። ወይኔ ሴት ፊት ስንቀይር እንሰራለን። አንድ ፊት ግን ስናወቃ እንፈራ። አይዞሽ ነይ ተኝ ነይ። አይዞሽ ፈራሽ እንዲጠጋ ብለሽ ተኝ። ሮዛ ምንድን ነው እሱ ጀርባዬን የቆረቆረኝ? አይ አይስለም ሲል አረቃዩ እኛ ቤት አይጤለ አይዞሽ ነገ የቀጠርኳቸው ሰዎች ካለበት ቦታ ይዘው ይመጣሉ። አሁን ተኝ። ወንዶች ያኔ እኔም ከራሴ በላይ ባመንኩት ሰው የተደፈርኩት። ወንዶች የማይሰሩት ነገር እኮ የለም። ሮዛ አይ ምንድን ነው እሱ ስሊፐር ማምጣት ነው ያሁን ቆርቆሮ ዮናስ አሁን የኔ ለመሆን ብቁ ሆናል።
አቆየሽ። ሰላም አና ስደውልልህ መልኩ ስልክ እምቢ አለ። ኔትወርክ ይሆናል። ቆየ ትንሽ ቆይቷል። ሰላም ይስተዋላል ዛሬ አይደለም ዳዊትና ሱስና ከዚህ ሆቴል ተያይዘው ሲወጣ አየኋቸው። ዳዊትና ሱስና ታቸው እባክሽ። ይልቁንስ ርቦኛል። የምሳ ነው አስቆየው ምን ማለት ነው? ሰላም እንዴ ሆኒ ዛሬ ደግሞ እንዴት ነው? እንዴት ያለ መጠጥ ምን ታረጊዋለሽ? በጣም ጥሩ ለውጥ ነው። ምን ታረጊዋለሽ ብለሽ ነው? ኧረ ደስ ይላል። ወደ ቁም ነገሩ እንግባና በላኔ ፍለሽ ዮኒ አንተ የመጨረሻ ሙከራዬ ነው። አንተ መክረኸው የማይመለስ ከሆነ ከዚህ በኋላ ተስፋ ነው። ምናልባት ችግሩ ካንቺ ከሆነስ ማለት ያጎደልሽበት ነገር ካለ መቼም አንተ የማታውቀው ነገር የለም። ሁሉንም አውርተንበታል። አዲስ ነገር ካለ አንተ ንገረኝ። በእርግጥ ሰሞኑን ጸባዩ ተቀይሯል። ግን እኮ ወንድ ልጅ ሆዱ ላይና መኝታ ላይ ልትመችው ይገባል። ይሄ ማለት ጊዜ ሮሮ ነው። እንቅልፍ አመቻለሁ። እሺ ቆይ ምን ላድርግ? ጠዋት ወጥቼ እኮ ማታ የምገባው ለግሌ ነው። እስኪ ንገረኝ። ይኸውልሽ በእነዚህ ምክንያቶች ሊሆን ይችላል። ይሄ ደግሞ በጣም መጥፎ ነው። መጠንቀቁ ጥሩ ይመስለኛል። ግን እንደዚህ ብናደርግስ? እንዴት ነው?
ምን አደረኩሽ? አባ ምንድነው እሱ? እንደው በስተርጅና እንደዚህ አይነት ኃጢአት ትሰሪኛለሽ? እወደዋለሁ ብትይኝ እኔ እምቢ እልሻለሁ? እምቢ እልሻለሁ? አንቺ ወንድ ማለቴ አንቺ ወንድ አትወጂም አይደል እንዴ? በቃ ይኸውልሽ ያለኛ አማራጭ ይሄ ነበር። ውጣልኝ። እሺ ውጣልኝ። እሺ ልብስ ቦርሳ ውስጥ አለሽ? ውጣልኝ። በቃ አልፈልግም። ውጣልኝ። እሺ ልብስ ውጣ። በቃ ወሬ አልፈልግም። ውጣልኝ። ውጣ። 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 እሺ አሁን የት ሄደ ይባላል? ምናልባት ጓደኞቹ ጋር ይሆናል። ጓደኞቹ ጋር ሁሉ ደወልኩ፣ የለም። ምን አይነት ጣጣ ነው? አየህ አይደለ? የቀኑን ልፋታችንን ሁሉ ውሃ በላው። ብዙም አትረበሽ። እኔ ለማግኘት እሞክራለሁ። ለማንኛውም እደውልልሻለሁ። እሺ እኔ ቻው። የት ማድረስ ስትመጣ ዝም ብዬ የምቀበል ይመስልሃል? ማታ ሆቴል አንቺን ፈልጌ ስመጣ ወጣለች አሉ። ደክሞኝ ስለነበር በዛ ላይ ብር ስላልያዝኩኝ ሆቴል አደርኩ። ካላመንሽ ሰራተኞችን ጠይቂያቸው። ሆቴል? አዎ። ማንንም መጠየቅ አያስፈልግም። ቢያንስ እዚህ ነኝ ብለህ መደወል ነበረብህ። ሰላም እንዴት ነው? እንክብካቤ በዛ አይመስልሽም? የሚወዱ ከዛስ በላይ ቢሆን ምን አለበት? እንዴት? ምንም አውቀዋለሁ። አንተ የምትፈልገውንም አውቃለሁ።
እኔ የምፈልገው ደግሞ አንተ መፈጸም አለ ባላደርግስ የምትጎዳው አንተ ከሱስና ጋር ያለህን ጉዳይ ለህይወት ግን አላደርገውም። ቀና ብለህ ብቻ ታክሲውን እኔ ልገዛልህ እችላለሁ። መገናኘት ይፈልጋሉ። ሰላም ነው። እንዴት ነው? አለን። ቤት ነው ሰው ተደብቆ አይደል የሚሰራው? ማን እናድርግ ብለህ ነው ታዲያ? ለማንኛውም ግን ለስራ መነሳትሽን አደንቃለሁ። ቴንክ ዩ ያስደስታል። እሸኛ ወዴት ነህ? አይ ለምለም እየጠበኳት ነው። ለምለም አይ ምንም እንደዚህ ብሎ ገርሞኝ ነው እንጂ ሄሎ የኔ ፍቅር እንዴት ነሽ? ባክ ታይ እንጂ የእውነት ናፍቄሽ። ኧረ ደስ የሚል ነገር ነው። እሺ ምን ልታዘዝ? ኧረ ላንቺማ የህይወት ቢሆን ዝግጁ ነው። ዋው ታዲያ ምን ችግር አለ? በደማቅ ሁኔታ እናከብረዋለን። የት ታዲያ ችግር የለም። በቃ እኔ አስጨርሰዋለሁ። ሁሉ ነገር አስጨርሼ እደውልልሻለሁ። ኦኬ ቻው የኔ ፍቅር። ቻው ቻው። ምንድን ነው ነገሩ? እውነት ማለት ምን ነው? የምታየው ነው። ብር ካለ በሰማይ መንገድ አለ። በሀቅ የመጣ ብር ከሆነ መልካም። በኃጢአት ገንዘብ ግን አይሆንም። ገንዘቡ በሀቅ የሚምጣ በኃጢአትም የሚምጣ ህይወትን መግዛቱ ነው የሚያስፈልገው። ተው እንጂ ማነች ግን እንደዚህ የምታዝባክ? አዚ ነቻ አዜብ። ይሄ ሁሉ መታየው የሷ ውጤት ነው። ምን እያደረክ እንዳለ ይገባሃል ግን? አቦ ይሄን ምክረን ደግሞ ልጀምረኝ ነው። ምክር ስማ፣ በዚህ መጥፎ ተግባር ጓደኛ የተባበረኛ ብለህ አስበህ ከሆነ ተሳስተሃል። አትጠራጠር። እውነት ሆኖ ባገኘው ለህይወት እነግራታለሁ። አስብበት። ሊመክራት ይሆናል። ሰሞኑን ጸባዩ ተቀይሯል። ምከራት ብየዋለሁ። አይመስለኝም ህይወት። አንቺ እንደሆነ ስራ እያልሽ ቤትሽን እርግፍ አድርገሽ ተሽዋል። እንደማታምኚ ያውቃለሁ። ግን ደግሞ አንቺ ላይ ደባይት ሲደረግ እያየሁኝ ዝም ማለት ህሊና የለኝ። በይ መሽቷል፣ ደህና ደሪ። ለምን አገቢ? ለማንኛውም ግን ቤትሽን ፈትሽ።
ሶስናን አስገቢ። እሺ ሶስና ውጤትሽ ደርሶኛል። በውጤቱ መሰረት ፖዚቲቭ ነሽ። ማለት የ8 ሳምንት ነፍሰ ጡር ነሽ። ምን? አሁን ነገሮችን በጥንቃቄ መረዳት ነው። ሌላ አማራጭ ወስዳለሁ ብትይ ውጤቱ የከፋ ነው የሚሆነው እና በነገራችን ላይ አንድ ያልነገርኩሽ ነገር አለ። ምን? ቆይ ሽንባን ምን አመጣው? እና ያ ሁሉ የፍቅር ቃላቶች ውሸት ነበሩ ማለት ነው? ናታዋጣኝ ለምን ህይወቴን አበላሽህብኝ? እኔ መቤት እኔ ህይወትሽን አላበላሽው። ያላንቺ ፍቃድ ያደረኩት ነገር አለ? ያላንቺ ፍቃድ ነው ወይ ያደረኩት? አስማለሁ በጣም ይኸውልሽ ስሚኝ እንጂ እውነት ግን ትወደኛለህ? በጣም ከልቤ እወድሻለሁ። እውነት ይሄው እግዚአብሔር እንደዛ ከሆነ እኔም እወድሃለሁ።
ምን ሆነሽ ነው? እኔ በደለኛ ነኝ። መናገርሽ ላይ ቀር ተናገሪ። ንገሪኝ፣ ምን ሆነሽ ነው? ለምን አትነግሪኝም? ለምን ታስጨንቂኛለሽ? ንገሪኝ። አርግሻለሁ። ከማልሽ ከዳዊት በይ መሽቷል፣ ደህና ደሪ። ለማንኛውም ግን ቤትሽን ፈትሽ። አገኘሽው? አረ በፍጹም የለም። የለም አየሽ አይደለም በፕላን አስባ ነው ያደረገችው። ዛሬ ትምጣ ጉሩሩና ነው አንቄ የምቀበላት አልቃትም። ወይኔ አምላኬ ለምን ታስበልሽ? አሁን እኮ ከሷ ጋር መጋጨቱ ጉዳቱ ለኛ። ሁሉንም ነገር በሚስጥር ይዘን ዶክመንቱን ሁሉ በእጃችን እናስገባለን። እንዴት? አሁንም ቢሆን ህይወት ተረጋጊ። ትንሽ እንኳን ብትጠረጥር ሁሉንም ዶክመንት ነው የምታርቀው። ስለዚህ በትዕግስት ነው መጠበቅ ያለብን። እንደ አይነት ወራዳ ስራ ትሰራለህ ብዬ አልጠብቅም ነበር። ከሚስቴ ምን አተረፍኩ? ሌላ ምን ያተረፍኩት ነገር አለ? እኔ ሰው አይደለሁ? ስሜት የለኝም? እኔ ግንድ ነኝ እንዴ? ብትሆን ይሻላል። እንደዚህ አይነቱ አሳፋሪ ስራ ከምትሰራ ብትሞት ይሻላል። ሀብት የሚገኘው ሌላ ሽቶ ሰብአዊነትን ረግጦ አይደለም። አዎ አንዳንዶች ሀብት ለማግኘት እንቧ ያንጠልጥለው አይጥ ገንዘው ለጊዜ የከበሩ ይመስላቸው በምድር ከሰው ከሰማይ ደግሞ ከፈጣሪያቸው ጋር ተጣልተው ፍጻሜያቸው እጅግ በጣም ይከፋል። ዳዊት ብታስብበት መልካም ነው። እኔ በራሴ መንገድ ትክክል ነኝ። ገባ? በጣም እንጂ በጣም ትክክል ነኝ። ስማ አሁን እንኳን እኛ አይደለም የሰማይ መላእክትን መጥተው ቢነግሩ አትሰማ። ምክንያቱም የውስጠኛው አይነት ታውሯል። አንድ ቀን ግን በውስጠኛው አይነት ማየት ሲጀምር ያን ይገባል። ትጸጸታለህ። ማንም ሰው ከጎና አይቆም። ህይወት ይሄንን ብትሰማ ምን ምትል ይመስላል? ትስማ። ምን የተለየ ነገር ነው ያደረኩት? ትስማ በቃ ስማ ዳዊት፣
እኛ ሚዜዎች ብቻ ሳንሆን የልጅነት ጓደኞች ነው። ሚዜ ማለት ደግሞ ምስክር ማለት ነው። እኛ ያየነው የሰማነው ያንተንና የህይወትን ጋብቻ ብቻ ነው። ኢየሱስና አዜብ የምትላቸው ነገሮች አንተ የፈጠርካቸው ስህተቶች ናቸው። አሜን።
ተዋልደ ወንድነት ካልጽዋል ጨርቄን ጥላው ሄደች በአንድ ቀን አዳረበች ቆንጆ ድግስ ይዤ እራት ብጋብዘው መብላት እንኳን አይችልም ካምና እስከ ዘንድሮ ልብሷ ድሪት ሆኖ በጣም ነሽ ብትለኝ በሰላም ወግስ በጣም ደስ ብትለኝ አገላብጣለሁ የሴት ግዳምጥቼ አገላብጣለሁ የሴት ግዳምጥቼ ፊቴን የነበረ ከኋላ የሄቴ ደግሞ ይባስ ብላ ወሰደቻት ደግሞ ይባስ ብላ ወሰደቻት ትንሽ አክስቴን አግብቶ ባሌ ተሞታ ስትወጣ ምን ደስሽ ከዚህ በላይ ወሰንሽ አይደለ? ይኸው ባሌ ሰጠውሽ። ሌላ ምን ትፈልጊያለሽ? ሁሉንም ወሰንሽ። አይበቃሽ? ሌላ ምን ልስጥሽ? ምን አለኝ? አቤት ነይ ሶስና ምን ሆነች? የት ሆስፒታል? ዶክተር ምንም አትሆንም አይደል? ምንም ችግር የለም። አሁን በጣም ደህና ነች ያለችው። ከዚህ በፊት ነግሬያት ነበር እንደዚህ አይነት ሙከራ እንዳታደርግ። ሆኖም አንዴ ሆኗል። በቃ አሁን ተስተካክሏል። ምንም እድለኛ ነች እና ብዙ ደም ሊፈሳት አይገባም ነበር። አሁን ምንም ችግር የለውም። አሁን ደህና ነች። በጤናዋ ላይ ምንም ችግር አያመጣም? አሁንም አይ ችግር የለውም። ፍለጋ መጣ? ምን ልታረግ መጣ? ምን ቀረ ደግሞ? ቆይ በቀል ካልሆነ በእኔ ብቻ አይበቃህም ነበረ? በዚህ ከዚች ጀምሮ ምን ደስታ ልታገኝ ነው? በእኔ አይበቃህም ነበረ? ምን አይነት ሰው ነህ ግን?
እንኳን እኛ አይደለም የሰማይ መላእክትን መጥተው ቢነግሩ ሌላ ሽሮ ሰባይነት ለውጥ አይደለም። እጅግ ከሀዘን የከፋ ከሬት የመረረ የሀዘን መልእክት አውቃለሁ። ላጠፋሁትም ጥፋት ለበደልኩትም በደል ምሕረት እንደሌለው ይሰማኛል። ከአንቺ ጋር ፉክክር ይዤ ላደረኩት በደል ሁሉ ይቅርታሽን እንደማትነፍጊኝ ተስፋ አደርጋለሁ። የምትፈልጊውን ዶክሜንት ሁሉ በዚህ ፖስታ ልኬልሻለሁ። እኔ ግን በሰራሁት ኃጢአት ይቅርታ ልጠይቅ ርቄ ከማታወቂው ገዳም ሄጃለሁ። እኔንን ለመፈለግ አትሞክሪ። ያንቺ ዋክስት አዚ ጌታ ሆይ የትኛውን ፊቴን ይዤ ወደ አንተ ልመለስ? በየትኛው ስራዬስ ወደ አንተ ፊት ልቅረብ? እኔ እኮ ገንዘብ አገኛለሁ ብዬ ባህልም ሃይማኖትም የማይፈቅደውን ኃጢአት የሰራሁ ኃጢአተኛ። ለካስ ገንዘብን አግኝቶ ፍቅርን ያጣሰው ጥረት ሁሉ ከንቱ ነው። ከእንግዲህ በኋላ በስራ ተለውጬ እንድታይ፣ ከእንግዲህ የበደልኳቸው ሰዎች በስራ እንድክሳቸው ኃይልና ብርታት አንተ ለአንተ ወርዶ ይችላል። ኃጢአቴንም መጥከንም ደምስስልኝ።